በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ እና ቦታ ሆናችሁ ይህንን የእግዚአብሔርን ቃል ለመስማት እድል ላገኛችሁ ለሰው ልጆች በሙሉ ደግሞም እግዚአብሔር ካቀረበው መስዋዕት ጋር በመስማማት በዳግመኛ ልደት በመወለድ ለእግዚአብሔር ልጅ ለሆናችሁ በያላችሁበት የእግዚአብሔር ጸጋ ደግሞ ምህረት ርኅራኄው ይብዛላችሁ በማለት ዛሬ ጌታ በፈቀደልን ጊዜና ሰዓት ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክታት መካከል የፊልጵስዩስ መልእክት የሆነውን ምዕራፍ 2 ከቁጥር 14 እስከ 18 ባለው የእግዚአብሔር ቃል ክፍል ውስጥ እናነብና ጸልየን እግዚአብሔር የሚለንን እንሰማለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 14 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጡ በከንቱም እንዳልደከሙ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል። ከሁላችሁ ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ። ቅዱስ 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 እግዚአብሔር በሰማይና በምድር ያለ ስፍራ ወሰን የምትገኝ ሁሉን የምትገዛ ሁሉን አሳልፈ ደግሞ ለዘላለም ጸንተ የምትኖር ሰማይ ዙፋን ምድርም ደግሞ የእግር ዱካ መረገጫ የሆነችልህ አንተ እግዚአብሔር ለቅድስና ለገናናነት ክብር ይገባሃልና በጌታ በኢየሱስ ክርስቶስ ስም አንተን እናመሰግንሃለን። እግዚአብሔር አምላክ ሆይ አሁን ደግሞ በዚህ ሰዓት የቃልህን ፍቺ እንድታበራልን እግዚአብሔር ሆይ ቃልህ ልከ እንድትፈውሰን ደግሞም እግዚአብሔር ሆይ ሕያው የሆነው ቃልህ በሞተው ነገሮቻችን ላይ ሁሉ እግዚአብሔር ሆይ በቃል አልፈ በሕያው መንፈስ እግዚአብሔር ሆይ ሕይወት እንድትዘራብን በጌታ በኢየሱስ ክርስቶስ ስም እንማልድሃለን። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ደግሞም እግዚአብሔር ሆይ ቃልህ ልከ ያልተፈወሰው ነገራችንን እንድትፈውስ ያልተሰራው ነገራችንን እንድትሰራ ያልተበጀው ነገራችንን እንድታበጃጀው በጌታ በኢየሱስ ክርስቶስ ስም እንማልድሃለን። ጌታ ሆይ ምላሽ ባልሰጠንበት በእያንዳንዱ የሕይወት አቅጣጫችን ሁሉ ቃልህን ሰምተን እግዚአብሔር ሆይ ልባችን ደግሞ እግዚአብሔር ሆይ ምላሽ እንዲሰጥ ማድረግንም መፈለግንም በእኛ ውስጥ እንዲጨምር በጌታ በኢየሱስ ክርስቶስ ስም እንማልድሃለን። ሁሉ ሲሆን ደግሞ ልጅ ኢየሱስን እንድታከብረው በኢየሱስ ስም ጸለይን፣ አሜን። ክብር ለእግዚአብሔር ለአምላካችን ይሁን። አሁን ያነበብኩት የእግዚአብሔር ቃል ክፍል የፊልጵስዩስ መልእክት ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ አማኞች የጻፈው መልእክት ነው። እንግዲህ ቅዱስ ጳውሎስ ይህንን መልእክት በጻፈ ጊዜ እስረኛ እንደነበረ እናስተውላለን። የሞት ፍርድ ይፈረድበታል ተብሎ የሚጠበቅበት ሰዓት ነው። የሆነ ሆኖ ግን
በዚህ መልእክት ውስጥ ስናስተውል ሐዋርያው ጳውሎስና የፊልጵስዩስ አማኞች መሃል ያለው ትስስርና ቁርኝነት እጅግ የተሻገረ ከመሆኑ ጋር ተያይዞ እነዚህ አማኞች በሐዋርያው አገልግሎት ውስጥ ያላቸውን ትልቅ ድርሻ መልእክቱን ስናነብ የምናስተውለው ሐቅ ነው። የጳውሎስ የግል ሕይወት ዓላማ የክርስቶስን ደግሞም ትስጉትና ክብርን የገለጠበትን አንቀጽ ስናይ ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክታቶች ውስጥ ከፍ ብሎ ልቆ ደግሞ የምናየው ከጌታ ከኢየሱስ ክርስቶስ ማንነት ጋር ተያይዞ በሰውና በእግዚአብሔር መካከል የሆነበትን እውነት ሲያስረግጥ አስቀድሞ የነበረውን ማንነት በመናገር ከዛ ማንነት የባሪያ መልክ እንዲያዘና ደግሞም በምስሉ እንደ ሰው መገኘቱ ጋር ተያይዞ እግዚአብሔርን እንደ መቀማት ያልቆጠረ መሲህ ደግሞ የእግዚአብሔር ልጅ የሰው ልጅ የሆነበትን እውነትና አግባብ ሊገልጽ የደበት ርቀትን ስናይ በዚህ በሐዋርያው ቅዱስ ጳውሎስ መልእክት በሆነው ወደ ፊልጵስዩስ ሰዎች የምናስተውለው ላቅ ያለ ትልቅ እውነትን የያዘ ያቀፈ መልእክት ሆኖ እንገነዘባለን። እንግዲህ ከመልእክቱ ጋር ተያይዞ በፊልጵስዩስ ቤተክርስቲያን ያለውን አቋም ደግሞም ከተስፋው ጋር ተያይዞ ክርስቶስን ከፍ ከፍ ማድረጉን ደግሞም ከዛ ባሻገር በፊልጵስዩስ ቤተክርስቲያን ያለውን ትግስት በሚመለከት ና የፊልጵስዩስ አማኞች ደግሞም በዛ ውስጥ ያሉ አብረውት በወንጌል እውነት የተሰለፉ አገልጋይ ጓደኞቹን ጭምር የማይነሳበት ክፍል ሆኖ የሐዋርያው ቅዱስ ጳውሎስ የፊልጵስዩስ መልእክትን እጅግ እናስተውላለን። ስለዚህ ክርስቶስን ማወቅ ያለውን ትሩፋት በሚመለከት ከሰማያዊ ርስት ጋር ተያይዞ ደግሞም በመንፈሳዊ ትብብር ያለውን የፊልጵስዩስ አማኞች በመካከላቸው ያለውን ቅብብል ጭምር መልእክቱን ስናነብ የምናስተውለው እውነትና ሐቅ ሆኖ እናገኛለን። የሆነ ሆኖ ወደ አነበብኩት የእግዚአብሔር ቃል ክፍል ውስጥ መጣ የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 14 እስከ 18 ባለው የእግዚአብሔር ቃል ክፍል ውስጥ ምን ርዕስ እንስጠው ካልን በጨለማ ዓለም ውስጥ እንድናበራ ተደርገናል የሚል ርዕስ ሰተን በዚህ ርዕስ ላይ ተንተርሰን የእግዚአብሔር ቃል የሚለንን እንሰማለን። ስለዚህ በጨለማ ዓለም ውስጥ እንድናበራ ተደርገናል። ምክንያቱም አስቀድሞ ጨለማ የነበርን የማንጠቅም የነበርን አስቀድሞ ያለንን ማንነት በሚመለከት ቅዱሳት መጻሕፍት እንደሚነግሩን የማንጠቅምና በሩቅ ያለን ከመሆናችን ጋር ተያይዞ በእኛና በእግዚአብሔር መካከል ካለው ኃጢአት ጋር ተያይዞ እኛ ለእግዚአብሔር ሙት ሆነን የነበርን እንደሆነን ቅዱሳት መጻሕፍትን ስንመረምር የሚነግሩን አስቀድሞ የነበረ ማንነታችንን እንዲህ ባለ ሁኔታ ነው። ስለዚህ አስቀድመን የነበርን እኛ ብርሃን በሆነው በጌታ በኢየሱስ ክርስቶስ ስናምን ምንድነው የሆነው ካልን በጨለማ ዓለም ውስጥ እንድናበራ ነው የተደረግነው ማለት ነው። ጨለማ በሆነ ዓለም በዚህ ክፉ በሆነ ዓለም በዚህ አመፀኛ በሆነ ዓለም ላይ እግዚአብሔር በልጁ እኛን ያደረገው ምንድነው ካልን እንድናበራ ጨለማውን እንድንገልጥ ደግሞም እግዚአብሔር በእኛ ውስጥ አለመጥፋትን ከማኖሩ ጋር ተያይዞ በመንንቀሳቀስበት እያንዳንዱ የህይወት ፍሰቶቻችን ጋር ተያይዞ እኛ ህይወት እንድንሸት እንደተደረግን ቅዱሳት መጻሕፍትን ስናነብ የምናስተውለው የእግዚአብሔር ቃል እውነት ሆኖ እናገኛለን። የሆነ ሆኖ
በዚህ በፊልጵስዩስ ምዕራፍ 2 ቁጥር 14 እስከ 18 ውስጥ አማኞች ያለ ማጉረምረምና ሳይጨቃጨቁ እንዲኖሩ ያለ ነቀፋና ደግሞ ንጹሃን እንዲሆኑ በተበላሸ ዓለም ውስጥ እንደ ብርሃን እንዲያበሩ እንደተጠሩ እናስተውላለን። በዚህ ለእሳት በቀረው ዓለም ውስጥ አማኞች እግዚአብሔር በክርስቶስ በኩል የጠራቸው ለምንድነው ከተባለ በዚህ በተበላሸ ዓለም ውስጥ ያለ ነቀፋ ደግሞም እንዲኖሩ ደግሞም ከዛ ባሻገር በዚህ ጨለማ ዓለም ውስጥ እንደ ብርሃን ልጆች እያበሩ እንዲመላለሱ ይሄን ክፍል ስናነብ የተደረገውን እውነት ይነግረናል። ይህ የሕይወት ቃል ይሄንን የሕይወት ቃል በመያዝ በአስቸጋሪ ሁኔታ ውስጥ እንኳን ብንሆን ደስተኝነትን ማግኘት ጭምር እንደሚያካትትም ሐዋርያው ከጻፈው ከዚህ መልእክት አንፃር ተነስተን ስናይ ስንዳስስ እንድናስተውል እንጋበዛለን። የእግዚአብሔር ሥራ በሕይወታችን ውስጥ ለሚሰራው ምስክርነት ይሄ ክፍል ምንባቡ አጽንኦት የሚሰጠው በዚህ መንገድ በዚህ ቆይታ በመኖር እንደሆነ አማኞች ለሌሎች ጠንካራ ምሳሌ ሆነው እንዲገለጡ ጭምር እንደሆነ ክፍሉን ስናነብ እናስተውላለን። ለእግዚአብሔር ክብር ማምጣት ይችሉ ዘንድ አማኞች ሐዋርያው ጳውሎስ በአገልግሎቱ እንዲደሰት ጭምር ያስቻለው የሕይወት ምላሽ ጋር ተያይዞ ለእግዚአብሔር ክብር ማምጣት እንዲችሉ እንደ ብርሃን ልጆች በመመላለስ ያለ ነቀፋ ያለ ነውር በዚህ ጨለማው ዓለም ላይ ሲመላለሱ ደግሞም እያበሩ እንዲመላለሱ ብርሃን እንደተደረጉ እንዲያስተውሉ እንድንገነዘብ ከሚያደርጉን የእግዚአብሔር ቃል ክፍሎች ውስጥ አንዱ አሁን ያነበብኩት የሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 14 እስከ 18 ያለው የእግዚአብሔር ቃል ክፍል ሆኖ እናያለን። ክፍሉን አንድ በአንድ ስንመለከተው 14ኛውን ቁጥር ሳናጉረመርም ወይም ሳንከራከር ኑሩ በማለት ሐዋርያው ቅዱስ ጳውሎስ ያሳስባል። አማኝ ዳግም የተወለደ የዘላለምን ሕይወት የተቀበለ ደግሞም በዚህ በሚኖርበት ክፉ ዓለም ውስጥ በድል እንዲራመድ ቀኙን ለክፉ ባለመስጠት ለተጠራበት ሕይወት ምላሽ እየሰጠ እንዲኖር አንዱ ምንድነው መገለጫው ካልን ሳናጉረመርም ወይም ሳንከራከር መኖር እንደሆነ ይሄንን ቅዱሱን ቃል ስናነብ የሚነግረን እውነት ነው። ቅሬታ ያስወግዱ ዘንድ ዋናው ትእዛዝ ምንድነው ካልን ሁሉንም ሳናጉረመርም እና ሳንከራከር ማድረግ እንዳለብን በማሳሰብ ነው። ለምን ከተባለ ማጉረምረምና መጨቃጨቅ ህብረትንና እምነትን ሊያዳክም ስለሚችል እንደ ኃጢያተኛ አመለካከትም ጭምር እንዲታይ ከሚያደርጉ ገጽታና ደግሞ ባህሪዎች መካከል አጉረምራሚነትና ተከራካሪነት እንደሆነ ክፍሉን ስናነብ ይነግረናል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋዎችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ያለንበትን ዓለም በሚመለከት እየነገረን ያለው መጥፎና ጠማማ ትውልድ መካከል እንዳለን እየነገረን ይሄ ዓለም መጥፎ ነው ደግሞም ጠማማ ነው። ስለዚህ ጠማማ ትውልድ ከመኖሩ ጋር ተያይዞ እኛ
ከእግዚአብሔር ቃል እውነት ተወልደን ከእግዚአብሔር ጋር የተስማማነውን በሚመለከት ቅዱሱ ቃል እየነገረን ያለው ያለ ነቀፋ ኑሩ፣ የዋሆች ሁኑ፣ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ በማለት ቅዱሱ ቃል ያሳስበናል። ስለዚህ ማጉረምረምና መጨቃጨቅ ህብረትን ይጎዳል። ሰው አጉረምራሚና ተጨቃጫቂ ከሆነ ከጎኑ ጋር ባለው ቅብብሎች ጋር ተያይዞ ህብረትን ይጎዳል፣ ግንኙነትን ያሻክራል፣ ሰውነትን ያደክማልና ሐዋርያው እየመከረን ያለው ምንድነው? ያለንበት ዓለም ጠማማ ክፉ ትውልድ የመሆኑን ያክል በዚህ ጠማማና ክፉ ትውልድ መካከል ስንኖር ሳናንጎራግር፣ ሳንንጨቃጨቅ፣ ሳንንከራከር ሁሉን ማድረግ እንድንችል ያሳስበናል። ለምን ሲባል የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ በማለት ሐዋርያው ይመክረናል። ቀጥሎ ምን እናስተውላለን? በእግዚአብሔር እንክብካቤ እመኑ። ይህ ልምምድ የሚመነጨው በችግር ጊዜ ቢሆንም ከመርካትና በእግዚአብሔር ሉዓላዊ ዕቅድ ከመታመን አንጻር መሆኑንም እናስተውላለን። ምክንያቱም ሰው እግዚአብሔር ላይ ሲታመን በእግዚአብሔር እንክብካቤ ያምናል። ይህ ልምምድ ደግሞ የሚመነጨው መቼ ነው ካልን ከመርካትና ያለኝ ይበቃኛል ከማለትና ደግሞም በእግዚአብሔር ሉዓላዊ ዕቅድ ላይ ከመታመን አንጻር ሰው ሲመላለስ በእግዚአብሔር ላይ ትረስት አድርጎ እንዲመላለስ ደግሞም በእግዚአብሔር እንክብካቤ በማመን ወደዚህ እውነት ፈቀቅ ብሎ እንዲሻገር ያደርገዋል። ስለዚህ ይሄንን እውነት ስናስብ ምን እናስተውላለን ካልን በእነርሱ መካከል የሕይወትን ቃል ያቀርባችሁ በዓለም እንደ ብርሃን ትታያላችሁ በማለት የተደረግነውን እውነት እንድናንጸባርቅ እንድንታይ ደግሞም በዓለም ላይ ጨለማውን እንድንገልጥ እንድናበራ ጽድቅን እያሳየን አመፃን በጽድቅ ደግሞ እንድንቃወም ይጋብዘናል ማለት ነው። ሌላው ነውር የለሽና ንጹህ የእግዚአብሔር ልጆች ሁኑ ይለናል ቁጥር 15ኛው ላይ። ነውር የለሽ ከዛም ባሻገር ደግሞ ንጹህ የእግዚአብሔር ልጆች እንድንሆን ከሚጋብዙን የእግዚአብሔር ቃል ክፍል አንዱ የፊልጵስዩስ ምዕራፍ 2 ቁጥር 15ኛው ክፍል እንደሆነ እናስተውላለን። እንዲህም ተብሎ እንደተጻፈ የሕይወትን ቃል ያቀርባችሁ በዓለም እንደ ብርሃን ትታያላችሁ፣ እንደ መብራቶች እንድናበራ ማጉረምረምን በማስወገድ አማኞች በጨለማና በጠማማ ዓለም ውስጥ እንደ ብርሃን የሚያበሩ ነቀፋም የሌላቸው ንጹሃን እንዲሆኑ ክፍሉ ያሳስባል። ሌላው የእግዚአብሔርን መገኘት አንጸባርቁ ነው ይላል ያለው በዚህ ክፍሉ ውስጥ። አሁንም ምን እናስተውላለን ካልን በዓለም እንደ ብርሃን ትታያላችሁ ከማለቱ ጋር ተያይዞ የእግዚአብሔርን መገኘት በሕይወታችን እንድናንጸባርቅ ከሚገፋፉን የእግዚአብሔር ቃል ክፍሎች ይህ ነውር የለሽ ምግባር ደግሞም የክርስቶስን በእርሱ ውስጥ መኖሩን ከማሳየት በአማኙ ውስጥ ጌታ ኢየሱስ መኖሩን ከማሳየት አንጻር የእግዚአብሔርን ወደ እርሱ አምሳል የመምሰል የመጠቆም የመግለጽ የመነበብ የሕይወት ምላሽ እንዲኖረን በዓለም ከመመላለስ ጋር ተያይዞ የምናንጸባርቃቸውን
እውነት ከሚያሳስቡን የእግዚአብሔር ቃል ክፍል እውነት እናያለን። ሌላው 16ኛው ቁጥር ምን እናስተውላለን ካልን የሕይወትን ቃል አጥብቀን እንድንይዝ። ምክንያቱም በዚህ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል በማለት የሕይወትን ቃል አጥብቀን እንይዝ ዘንድ ሐዋርያው ከራሱ ሕይወት ጋር በማስተሳሰር እንድንገነዘብ ያደርገናል። እንግዲህ በእውነት ስር ሁን ነው እያለ ያለው። አማኞች የሕይወትን ቃል የእግዚአብሔርን እውነት እምነታቸውን እንዲወጡ መመሪያና ብርታትን እንዲይዙ በዚህ ክፍል ውስጥ ሲበረታቱ እናስተውላለን። ከዛም ባሻገር የወንጌል ምስክርነትን የቃል ኪዳን ሕያው የወንጌል ማስረጃዎች እንዲሆኑ ከማስቻሉ ጋር ተያይዞ ጳውሎስ አገልግሎቱንና ድካሙ ከንቱ ባለመሆኑ ሊደሰትም እንደቻለ ይሄ እውነት በግልጽ እኛን ከሚያስረዳን የእግዚአብሔር ቃል ክፍል ውስጥ እናየዋለን። በአራተኛ ደረጃ ምን እናስተውላለን ካልን ከቁጥር 17 እስከ 18 ተመዝግቦ የምናገኘው የእግዚአብሔር ቃል ክፍል እውነት ደስታን አግኙ ይላል። ደግሞም ደስ ይበላችሁ ይላል። በመከራ ደስ ይለን ዘንድ ጳውሎስ ለእምነታቸው ሲሉ እንደ መጠጥ ቁርባን እየፈሰሰ ቢሆንም የራሱን ደስታ በዚህ ክፍል ውስጥ ገልጾ እናያለን። ነገር ግን በእምነታችሁ መስዋዕትንና አገልግሎትን ጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል በማለት በመከራ ደስ ይበላችሁ ያለው ጳውሎስ ለእምነታቸው ሲል እንደ መጠጥ ቁርባን እየፈሰሰም ቢሆን የራሱን ደስታ ለነዚህ አማኞች ሲገልጽ በዚህ እግዚአብሔር ቃል ክፍል ውስጥ እናስተውላለን። ይሄ ብቻ አይደለም። ሐዋርያው ሌሎች እንዲደሰቱም ጭምር ሲያበረታታቸው እናያለን። የፊልጵስዩስ ሰዎች ከእርሱ ጋር እንዲደሰቱና ደግሞ የሚደሰቱ ዘንድ ሲያሳስባቸው ጭምር ይህ ደስታ በአስቸጋሪና ደግሞ መስዋዕትነት በሚከፈልበት ኑሮ ውስጥ ሊገኝ እንደሚችል በማሳየት ለእግዚአብሔር ብርቱ ምስክርነትን በዚህ ክፍል ውስጥ ሲሰጥ እናስተውላለን። ስለዚህ አብሬ ደስ ብሎኛል እናንተ ደግሞ እንዲሁ ደስ ይበላችሁ በማለት ከኔም ጋር አብራችሁ ደስ ይበላችሁ እያለ የፊልጵስዩስን አማኞች ደስ ይላቸው ዘንድ ሐዋርያው በዚህ ክፍል ውስጥ ሲጋብዛቸው እናያለን። ስለዚህ ደስ ይላቸው ዘንድ እየጋበዛቸው ያለው ካሉበት ሁኔታና እጅግ በጣም አስጨናቂ ከሆነው ከከበባቸው ነገር አንፃር ሳይሆን ሐዋርያው ያለበት ሁኔታ እስር ቤት እንኳን ቢሆን ደስታውን ባለመነጠቅ ደግሞ በእነሱ ሕይወት ውስጥ ካደረገው አገልግሎቱ ጋር እንደሚፈስ ቁርባን ሕይወቱ ቢፈስ እንኳን የሆነውን ምላሽና ውጤት በሚመለከት እሱ ደስ ከመሰኘቱን ባሻገር እነሱንም ጭምር ደግሞ ደስ ይበላችሁ በማለት ይደሰቱ ዘንድ ሲጋብዛቸው በዚህ ክፍል ውስጥ እናያለን እናስተውላለን። ስለዚህ በአጠቃላይ በዚህ ክፍል ውስጥ ምን እናስተውላለን ካልን በጨለማ ዓለም ውስጥ እንድናበራ ብርሃን መደረጋችንን ከሚያስገነዝበን የእግዚአብሔር ቃል ክፍል ይሄ የእግዚአብሔር ቃል እውነት ሆኖ የምናገኘው የሐዋርያው ቅዱስ ጳውሎስ መልእክት ነው። ስለዚህ በመጥፎና በጠማማ ትውልድ መካከል ያለን የሕይወት ምላሽ በሚመለከት ክፉ ሳናስብ ደግሞ መልካም ነገር እናደርግ ዘንድ እንዲገባን
ደግሞም ሕይወታችንን በሚመለከት በጨለማው ዓለም ላይ የተቀበልነውን ሕይወት በብርሃን የተመላለስን እንድናስተጋባ ደግሞም በእኛ ውስጥ የሚኖረውን ክርስቶስ ደግሞም ለሌሎች ለማሳየት አርያና ምሳሌ ጭምር እንድንሆን እንደተደረግን ይሄ ክፍል ከሚያስገነዝበንና ከሚያሳስበን የእግዚአብሔር ቃል ክፍል ውስጥ ይሄ አንዱ ሆኖ እናገኛለን። ስለዚህ ከዚህ ጋር ተያይዞ የትኛውም በመኖርበት ዓለም ሁኔታ ውስጥ በዓለም ውስጥ የምንመላለሰውን ምልልስ በሚመለከት በእነሱ ውስጥ መመላለስ የሚገባን የሕይወትን ቃል እያቀረብን በዓለም እንደ ብርሃን እንድንታይ ሐዋርያው ቅዱስ ጳውሎስ እንደ ብርሃን ታዩ የሕይወትን ቃል አቅርቡ በማለት የምንመላለስበትን የሕይወት መልክና ከለር በሚመለከት ያሳስበናል፣ ያስገነዝበናል። ስለዚህ በዚህ እውነት ውስጥ ያለን ደግሞም የዚህ እውነት ተካፋይ የሆንን ጌታ ኢየሱስን በማመን ደግሞም ብርሃን የተደረግን በመኖርበት ዓለም ውስጥ በተራራ ላይ እንደተለኮሰ መብራት እንድናበራ ደግሞም አልጫው በሆነ ዓለም ላይ ጨው በመሆን ደግሞም በእያንዳንዱ የሕይወት ምላሾቻችንን በሚመለከት የተቀበልነውን ሕይወት እናስተጋባ ዘንድ እንድንችል እግዚአብሔር አምላክ በክርስቶስ ኢየሱስ ጸጋውን ያብዛልን። በተለያየ ስፍራ ሆናችሁ ይሄንን የእግዚአብሔር ቃል እውነት የሰማችሁ ሁሉ እኛ በጨለማው ዓለም ውስጥ እንድናበራ የተደረግን ከመሆናችን ጋር ተያይዞ ስለዚህ የምንኖረው የሕይወት ከለርና ምላሽ በሚመለከት የምናበራ ብርሃን ብልቶቻችን የጽድቅ የጦር ዕቃ ደግሞም ሰውነታችንን ለእግዚአብሔር ቀድሰን የምንመላለስ መሆን እንዳለብን ቅዱስ ቃል እየነገረን ነው። ስለዚህ ይሄንን እውነት የምንሰማ ሁላችን ለሰማነው እውነት ታዘን ልባችን ለቃሉ ተሸንፎ ደግሞ ምላሽ እንሰጥ ዘንድ የምንችልበት ጸጋ እንዲበዛልን የጌታ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ደግሞም የአብ ፈቃድ በእኛ ሕይወት ውስጥ ይከናወን ዘንድ የአምላካችን ቅዱስ ፈቃድ ይሁን። በያላችሁበት ጸጋና ሰላም ይብዛላችሁ። አሜን።